ኦኬ 305 እንሂድ። ወደ 305 ደግሞ እንሂድ። ሲኖድ ኦፍ ኤሊቬራ ካነን 36 ኤሊቬራ ሲኖድ በስፔን ውስጥ የተካሄደ ምን ይላል? ካነን 36 በቤተ ክርስቲያን ውስጥ ምንም ስዕሎች አይኖሩም፣ የሚመለከውም የሚሰገድለትም በግድግዳው ላይ እንዳይኖር ወይም እንዳይሳል ብሎ ይህ ሲኖድ አስተላልፏል። በቤተ ክርስቲያን ውስጥ ምንም ስዕሎች አይኖሩ፣ የሚመለከውም የሚሰገድለትም በግድግዳው ላይ አይሳል ብሎ ካነን 36 አስተላልፏል። ይሄ ኤሊቬራ በስፔን ውስጥ የተካሄደ 305 ላይ የተካሄደ ጉባኤ ነው። ኦኬ እንቀጥል። ስድስተኛ ማስረጃ በንጉስ ኮንስታንቲን ጊዜ፣ ይህን ሁላችሁም እንደምታውቁት ክርስትና ሌጋላይዝድ የሆነበት ነው። በንጉስ ኮንስታንቲን ጊዜ ክርስትና ሌጋል ሃይማኖት ከሆነ በኋላ ማለት ነው። የንጉሱ እህት ኮንስታንቲያ የምትባለው ወይም ኮንስታንቲሺያ የምትባለዋ ማለት ነው የጌታችን የኢየሱስ ክርስቶስን ስዕል እንዲያመጡላት ወደ ሲዛሪያ ወይም ቂሳሪያ ወደ ዩሲቤስ መልእክት ልካ ነበረ። የማንን ስዕል እንዲያመጡላት? የጌታችን የኢየሱስ ክርስቶስን ምስል እንዲያመጡላት ማለት ነው። ይሄንን የታገኙታላችሁ ዩሲቤስ ቢሾፕ ኦፍ ሲዛሪያ ሌተር ቱ ኮንስታንቲኒያ በሚለው ላይ ታገኙታል። ለሷ የጻፈላት የመለሰላት መልስ ላይ ታገኙታላችሁ። መልእክት በላከችበት ሰዓት ዩሲቤስ ምንድነው ብሎ የመለሰላት? በደንብ ስሙ። ዩሲቤስ ምን ብሎ መለሰላት? እንደዚህ ያለ ዩሲቤስ በሰማይ ካለው ወይም በታች በምድር ካለው ነገር ምንም ምሳሌ እንዳይሆን እግዚአብሔር ሕግን ያስቀመጠበትን ክፍል ረስተሻልን? በሰማይ ካለው ወይም በታች በምድር ካለው ነገር ምንም ምሳሌ እንዳይሆን እግዚአብሔር ሕግን ያስቀመጠበትን ክፍል ረስተሻልን? በቤተ ክርስቲያን ውስጥ ወይም ከሌላ ሰው እንደዚህ ያለ ነገር ሰምተሽ ታውቂያለሽ? እንደዚህ ያሉ ነገሮች በዓለም ዙሪያ ካሉ አብያተ ክርስቲያናት አልተወገዱም? እንዲሁም አልተገለሉምን? እና እንደዚህ አይነት ልማዶች ለኛ እንደማይፈቀዱ የታወቀ አይደለምን ብሎ ነው የጻፈላት። እንደዚህ አይነት ልማዶች ለኛ እንደማይፈቀዱ የታወቀ አይደለምን ብሎ ነው የጻፈላት። የመለሰላት መልስ ማለት የማንን ምስል ጠይቃ? የጌታችን የኢየሱስ ክርስቶስ ምስል ከሱ ዘንድ እንዲያመጡላት ጠይቃ። ለምን ጠየቀች? When the sister of the emperor of Constantine came and asked Eusebius for an image of Jesus. Here's how he responds. This is in the 4th century. Eusebius says, this is speaking to her. He says, "Can it be that you have forgotten that passage in which God lays down the law, that no likeness should be made either of what is in heaven or what is in the earth beneath? Have you ever heard anything of the kind, either yourself in church or from another person? Where did you get the concept that I can give you an image of Jesus?" He goes on, "Are not such things banished and excluded from churches all over the world? And is it not common knowledge that such practices are not permitted to us alone?" Now, this guy is the father of church history, so he knows what's been going on for the past 3-4 centuries. And he says, don't you know that these things are forbidden? We don't have images in our churches. He goes on, still talking to her. He says, "Once, I do not know how, a woman brought me in her hands a picture of 2 men in the guise of philosophers, in the clothing of philosophers, and let fall the statement that they were Paul and the Savior. I have no means of saying where she had this from or learned such a thing. With the view that neither she nor others might be given offense, I took it away from her and kept it in my house, as I thought it improper that such things ever be exhibited to others, lest we appear like idol worshippers, to carry our God around in an image." Now, notice he does not destroy it, but he says we need to be careful because we don't want people to think that we're idolaters. But we see that there is in the 4th century now this concept of we're making images, even though you read people who are against it. Okay. ሰባተኛ ነገር በሰባት ሲጸና ቆንጆ ነው። ሰባተኛውን ደግሞ በደንብ ስሙት። ሰባተኛው አባት በደንብ ሊሰማ የሚገባ አባት ነው። ሰባተኛ ማስረጃ ኤፒፋንስ። ኦኬ ኤፒፋንስ ደግሞ ሌተር ቱ ጆን ኦፍ ጀሩሳሌም። ይህንን የእሱን እንትን በጀሮም በሌተር 51 ላይ ታገኙታላችሁ። ጀሮም ፕሪዘርቭ አድርጎታል ይህንን ማለት ነው። ኤፒፋንስ ምን አለ? ኦኬ በደንብ ስሙት። ኤፒፋንስ ያለውን ማለት ነው። ምን አለ? አናብላታ ወደሚባል ትልቅ ቤት መጣው።
እያለፍኩ ሳለ አንድ መብራት እዛ ሲበራ አየው። ቦታው ምን እንደሆነ ስጠይቅ ቤተክርስቲያን እንደሆነ አወቅኩኝ። ለመጸለይም ገባው። በዛ በቤተክርስቲያን ደጆች ላይ ቀለም የተቀባና የተጠለፈ መጋረጃ ተሰቅሎ አገኘው። የክርስቶስ ወይም ከቅዱሳን የአንዱ ምስል ነበረበት። ምስሉ የማን እንደሆነ በትክክል አላስታውስም። ይህንን እያየው የቅዱሳት መጽሐፍቶችን ትምህርት የሚቃወም የሰው ምስል የቅዱሳን መጽሐፍትን ትምህርት የሚቃወም የሰው ምስል በክርስቶስ ቤተክርስቲያን መሰቀሉን ጠላው፣ ቀደድኩት። ጠባቂዎቹንም ለአንድ ምስኪን ሰው ከፈን አድርገው እንዲጠቀሙበት ነገርኳቸው። ተሰምቻለሁ። ምንድን ነው ያለው? የቅዱሳት መጽሐፍ ትምህርት የሚቃወም የሰው ምስል በክርስቶስ ቤተክርስቲያን መሰቀሉን ጠላው፣ ቀደድኩት። ጠባቂዎቹን ለአንድ ምስኪን ሰው ከፈን አድርገው እንዲጠቀሙበት ነገርኳቸው። በኋላ ይህንን መጋረጃ የቀደደበትን በሌላ መጋረጃ እንደተካላቸው፣ ምንም ስዕል በሌለበት መጋረጃ እንደተካላቸው ይናገራል። አያችሁ፣ አባቶች በእነዚህ 300 ዓመታት ወይም ደግሞ እስከ 4th ሴንቸሪ ድረስ ለስዕላቶች ለአይከኖች መስገድ አይደለም፣ እንደዚህ አይነት ነገር ሲያዩ በጣም እንትን ይላሉ፣ እርምጃ ነው የሚወስዱት። መጋረጃ ይቀዳሉ። መጋረጃ ላይ ተስሎ ከሆነ መጋረጃ ይቀዳሉ። ተሰምቻለሁ። ጽዋ ላይ ተስሎ ሲያዩ ደግሞ ምን ያደርጋሉ? ቅዱስ ቁርባናችሁን አርክሶታል ብለው ይናገራሉ። አባቶች ይሄ ነው የመጀመሪያዊቷ ቤተክርስቲያን፣ ይሄ አቋም ነው ያላት። ተሰምቻለሁ። የመጀመሪያዊቷ ቤተክርስቲያን በ300 ዓመታት ውስጥ እስከ 4th ሴንቸሪ ድረስ አባቶች የነበራቸው አቋም ይሄ ነው። ኦኬ፣ ደግሞ ኢራኔስ ምን ብሎናል? አስታውሱ እንጂ ኢራኔስ ይሄ ስዕላትን ቬንሬት ማድረግ፣ አክሊል ማድረግ፣ ስዕላትን መሳብ፣ መስገድ የሚባለው ነገር በሙሉ ከየት ነው የመጣው አለ። ምንጩ ከየት ነው አለ? ከግኖስቲኮች ነው አለ። ማርሲሊና ነች ያመጣቸው ይህን ልማድ ወደ ሮም ያስገባቸው። ከየት ነው የመጣው? ከግኖስቲኮች የመጣ ልማድ ነው። ከመጽሐፍ ቅዱስ ነው እንዳትሉ። ከየት የመጣ ልማድ ነው ይሄ? የግኖስቲኮች ልማድ ነው ብሎ በግልጽ አስቀምጦልናል ማለት ነው። ስለዚህ የመጀመሪያው ሲዝን ላይ የምናየው በ3 ሲዝን ከፍዬ ነው ማየው ብያቸዋለሁ። የመጀመሪያው ሲዝን ላይ የቤተ ክርስቲያን አቋም፣ የመጀመሪያዊቱ ቤተ ክርስቲያን አቋም ይሄ ነው። ኦኬ፣ ሁለተኛው ሲዝን የትኛው ነው አልኳችሁ? ከ4th ሴንቸሪ በኋላ እስከ 754 ድረስ ጽኑ የሆነ አቋም ነው። 754 በጣም እንዳውም ህግ የወጣበት ነው። ልብ በሉ 754 ሉትራኖች ተካዱ። ሉትራኖች ለስዕል ይሰግዳሉ እንዴ? እሺ፣ ከ4th ሴንቸሪ እስከ ስንት ድረስ አልኩኝ? እስከ 754። 754 እንዳውም ህግ የወጣበት ነው። እስከዛ ድረስ የነበረውን እንመልከት። ኦኬ፣ ይህ ሁለተኛው ሲዝን በቤተ ክርስቲያን ውስጥ የነበረው አቋም ወይም ደግሞ ያላቸው የነበረው መረዳት ምንድን ነው ከተባለ ስዕላትን ለምን መጠቀም ዱልያ የሆነ የማክበር የመሳም የመስገድ ምናምን ሳይሆን ስዕሎችን ለመማሪያ መጠቀም ይቻላል የሚል አቋም ያዙ አባቶች። በዛን ጊዜ ከ4th ሴንቸሪ በኋላ ያሉ አባቶች በስዕላት ምን ማድረግ ይቻላል? ይሄ ማንበብ ለማይችሉ መናገር ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ማስተማር ይቻላል። ስዕላትን ለማስተማሪያ መጠቀም ይቻላል። ወደ ማለት መጥቷል ብያቸዋለሁ። ከ4th ሴንቸሪ በኋላ አባቶች ሁለተኛው ይሄ ሚድል ሲዝኑ ምንድን ነው የሆነው? ስዕላቶችን ለአምልኮ መሳም መስገድ የለም። እዛ በሚድል ሲዝን ላይም የለም። ምንድን ነው ግን ስዕላትን ምን ለማድረግ መጠቀም ይቻላል? ሰዎችን ለማስተማር መናገር ለማይችሉ እንትን ለማይሉ ለእነዚህ አይነት ሰዎች በስዕላት መስማት ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ይቻላል። በስዕላት ማስተማር ይቻላል። ስለዚህ ምንድን ነው የሚለው ለሴሩኖስ ሲነግረው ያለህን ቅናት ተረድተናል፣ ስዕላትን ሰባብረ ከአብያተ ክርስቲያን እንዳስወጣ ሰምተናል፣ ይሄ ቅናት መልካም ነው ብሎ ይነግረውና ነገር ግን መሰባበር አልነበረብህም። ለምን እንደዛ አለው? ምክንያቱም በስዕላት ምን ማድረግ ይቻላል? ሰዎችን ማስተማር ይቻላል። መስማት የማይችሉትን ንግግር እያስረዳችሁ እየነገራችኋቸው እያስተማራችኋቸው መስማት የማይችሉትን በምን ማስተማር ይቻላል? በስዕላቶች ማስተማር ይቻላል።
ህፃናቶችን መስማት የማይችሉትን እንደነዚህን በስዕላት ምን ማድረግ ይቻላል? ማስተማር ይቻላል።